Alo. የት ነህ? መጣሁ። ጠብቀኝ። ሰላም ጤና ይስጥልኝ። እንደምን ነሽ? እግዚአብሔር ይመስገን። ክፍያ ቀሪ ሕክምና እየተመላለሰ መታከም ይችላል እንዴ? እሱን ከዶክተር ጋር መነጋገር ትችላለህ። እሺ፣ አሁን ይኖራል? ዛሬ ከሰዓት አይገባም፣ ነገ ጠዋት። ምን ይሻላል? ያው እስከ ነገ ነርሶች ስላሉ እነሱ ይንከባከቡታል፣ አታስብ። እሺ፣ ይሁን። እግዚአብሔር ይስጥልኝ። በቃ ገብቼ ማየት እችላለሁ አይደል? አዎ ነኝ። ነቃ እንዴ? ቅድም ነቅቶ ነበር። አንተ እዚህ ያልነበርክም መሰለኝ። አዎ ለሆነ ጉዳይ ወጣ ብዬ ነበር። መናገር ይችላል? አይ ቅድም ለተጨማሪ ሕክምና ጉዳይ ዶክተሩ ሊያናግር ፈልጎ ነበር። አግኝተዋል? አላገኘሁትም። አሁን ነው ከኔ የተመለስኩት። እሺ ታማሚውን አታናግረው። ለጊዜው ትንሽ አረፍ ይበል። እሺ አይዞህ ትድናለህ። ሄሎ። አቤት፣ ማን ልበል? የምን ፋይል? እኔ ምንም አይነት ፋይል አልገዛም። ስልኬን ማን ሰጠሽ? አሁን አወቅኩሽ። በቴሌግራም ላኪልኝ፣ ዩዘር ኔም እልክልሻለሁ። አይቼው ዋጋውን እናወራለን። እሺ፣ ምን አይነት ፋይል ነው? ሄሎ ማኪሻ፣ የቆቅ መረቅ። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። የታካሚው ቤተሰብ ነህ? አይ አይደለሁም። መንገድ ላይ ወድቆ አግኝቼው ነው። ቤተሰቦቹን ባፈላልግ ማግኘት አልቻልኩም። ስለዚህ ይዤው መጣሁ። ችግር የለም፣ ኃላፊነቱን እወስዳለሁ። ንገረኝ፣
የከፋ ነገር አለ እንዴ? እሱን አሁን መናገር አንችልም። የምርመራ ውጤቱን ካየን በኋላ ነው ማረጋገጥ የምንችለው። አንዳንድ ምርመራዎችን ማድረግ አለብን። ይህን መድኃኒት አሁን ግዛለት። ይህንን ለሪሴፕሽን አስታት። የክፍያ ጉዳዩን ጨርስ። መልካም ቀን። እሺ፣ ግን እንዴት ነው አሁን ያለበት ሁኔታ? ከትላንት መሻሻል አለው። መንጋጋው አካባቢ ትንሽ መጠነኛ ጉዳት አለበት። እሱንም ግን አሁን እርግጠኛ አይደለም። ጥሩ፣ እግዚአብሔር ይስጥ። ዌልካም። እንቅልፍ እንዴት ነው? ብርዱ አጥንቴ ድረስ የምትሰማ። እባክህ ይቅርታ አለው። ከአንተ ጋር ማን ያለው? ማን ነው ቪዲዮን የሚቀበል? በአካል አንዴ ነው ያየሁት። ከዛ በስልክ ነው። እንዴት? መጀመሪያ ይግቡ። ሰላም ዶክተር። ሰላም፣ እንዴት ነህ? ኤፍሬም፣ ፕሊዝ ተቀመጥ። እንዴት ነህ? እግዚአብሔር ይመስገን እስካሁን ሰላም ነኝ። የምልህ በጣም ደስ ብሎኛል። እንዴት? ያደረግከው ነገር በጣም ደስ የሚል ነገር ነው። ሰው የራሱ ወገን ትቶ የሚሸሽበት ጊዜ እንዲሁ የማታውቀውን ሰው በግሌ በጣም ደስ ብሎኛል። እግዚአብሔር ይስጥ። በአደጋው ጊዜ ከመንጋጋው በተጨማሪ ጉልበቱ አካባቢ መጠነኛ ጉዳት ደርሶበታል። የኤክስሬ ውጤት ማየት ይኖርብናል። ጉዳቱ በጣም የከፋ ነው እንዴ? እሱን ለማረጋገጥ ኤክስሬ መነሳት አለበት። ምን መሰለህ ዶክተር፣ ብዙም የፋይናንስ ዝግጅት የለኝም። ባይሆን ቤት ወስጄ እየተመላለሰ የሚታከምበት መንገድ እንደው ብናመቻች። ታካሚውን በዚህ ሁኔታ መሸኘት ትንሽ ይከብዳል። ባይሆን እንተጋገዛለን። ደስ ይለኛል። እግዚአብሔር ይስጥልኝ። በርታ። መልካም ቀን።
ሄሎ ሄሎ ማክዳ እንዴት ነሽ? ደህና ነኝ። ማን ልበል? ከኮሌጅ ነው የምደውልልሽ። እሺ ሰላም ነው? ምን ልታዘዝ? የህይወት ስልክ አይነሳም። ከማተሚያ ቤት ደግሞ እየደወልኩ ነው። እባክሽን መልዕክት ትነግሪልኝ? እሺ እሺ። ከኮሌጅ ነው ጓደኛዬ የሚፈልገው። ሄሎ እንዴት ናችሁ? ሁሉ ሰላም? ተጠፋፋን አይደል? ስራ እኮ አልመች ብሎ ታውቁታል። ግቢ ግቢ ነው። ቆይ መልሽ ይደውላለሁ። እሺ አሁን ደውላለሁ። እንዴት ነሽ? ምንድን ነው እሱ? ከማተሚያ ቤት በመጽሔቱ ህትመት ዙሪያ ደውሎ እያናገሩኝ ነበርና ችግር አለ እንዴ? የለም የመጽሔቱ ብለው ታስባለች። ግን ማናት? ህይወት ናት። አዎ ህይወት ሰሞኑን አልተገኘችም አይደል? ለማንኛውም እሺ ደውይላትና እኔም ደግሞ ለጉዳይ ስለምፈልጋት ጠዋት ቢሮ እንድትመጣ ንገሪያት። እሺ እሺ እነግራታለሁ። እሺ ፓፓራዚ እንግዳ ላስተዋውቅህ። እንግዳዬ ግቢ እስኪ። ታውቃታለህ? አንቺ ነሽ እኔ ላይ እናንተው እሺ ዩሱፍ፣ ቆይ ምን አደረኩ? ምን በደልኩ? ምንስ ላይ ደረስኩ? ቃል ይቅርታ፣ በቃ ጥፍቻለሁ። ዝም በል። ዛሬ እኔ እጅ ላይ ስገባ ነው እንደዚህ የምትለው? ያኔ ታስታውሳለህ አይደል? ፈልጌው አይደለም ብዬ ስለምን አሁን ወሬ አልፈልግም። ፋይሉ የት ነው? ቃል መጀመሪያ አንቺ ፋይል እኔ ጋር የለም እኮ። የት ነው? እውነቴን ነው። ያኔ ትዝ ይልሻል? አንቺ እና ይጉ ያጥፍታችሁታል። እኔ ጋር ምንም የለም። ካላመንሽ ስልኬ እነሱ ጋር ነው፣ ቼክ አድርጊ። እና የማንም ፋይል ነበረ በስልክ ስትደራደር የነበረው? የሌላ ሰው ፋይል ነው እኮ። የማንም? የሌላ ሰው ፋይል። የማንን? አንዲት ታዋቂ ሞዴል ናት። ስሟ ማን ነው? እኔ ስሟን አላውቀውም። ቆይ አንተ ከዚህ ምን ትጠቀማለህ? ሰው እኮ ፍጹም አይደለም፣ ይሳሳታል ዩሱፍ። ቆይ እኔስ ምን በደልኩክ? ይቅርታ በእናትሽ ተሳስቻለሁ። በቃ ቃል እባክሽ እባክሽ ከዚህ አስወጪ። እባክሽ ቃል። እሺ ፋይሉ ሌላ ቦታ እንደሌለ በምን ልመን? ስልኬን በደንብ ቼክ አድርጊ። ከፈለሽ ጉግል ፓስዋርድ ይነግርሻለሁ። እሺ በቃ ለምንድን ነው እዚህ ያመጣኝ? አሁን ሽልዋስሽ ነገሽን ላመላክትሽ ነው እዚህ ይዤሽ የመጣሁት።
አስረዳኝ። ህይወት አቤት። ምን እናድርግ? ምን የገጠመንን ችግር እንጃ። ስለ ነገሽ ምን ታስቢያለሽ? ማሰብ አልፈልግም። ተረጋጊ። ስልክሽ እየጠራ ነው። እስኪ ሁሉንም ነገር ንገሪ። ምን የሆነው አላመንከኝም አይደል እንዴ? ህይወት አንድ ታሪክ ልንገርሽ። በአንድ ወቅት ብዙ ሰራተኞች ተሰብስበው በሚሰሩበት ቦታ ለራሱ ውድና የእናቱ ስጦታ የሆነ እጅ ሰዓት ይጠፋበታል። ለሰራተኞቹም ስራቸውን አቁመው ሰዓቱን እንዲፈልጉ ያዛል። ፈለጉ ሊያገኙት ግን አልቻሉም። ባለቤቱም እጅጉን አዘነ። ከመካከላቸው አንድ ወጣት ሰራተኛ እኔ ሰዓቱን ላገኘው እችላለሁ አለው። አለቃውም ፈገግ እያለ ይሄ ሁሉ ሰው ፈልጎ ያላገኘውን ሰዓት እንዴት አንተ ልታገኘው ትችላለህ? ወጣቱ 20 ደቂቃ ከሰጠኸኝ ሰዓቱን ፈልጌ ያገኘዋለሁ። ነገር ግን ሁሉም ሰው ከዚህ እንዲወጣ ፈልጋለሁ፣ አንተንም ጨምረህ። ባለቤቱም የእጅ ሰዓቱ ለሱ ዋጋው ትልቅ ስለነበረ ሰራተኞቹን እንዲሁ እንዳላቸው አድርጎ አላቸው። ሁሉም ከቤቱ ከወጡ በኋላ ልጁ ሰዓቱን በጥቂት ደቂቃ ውስጥ ፈልጎ አገኘ። እንዴት?